ኬንያንና ግብፅን ተመልከት። እንግዲህ በኢትዮጵያ በአፍሪካ ውስጥ ብዙ ቱሪስት የሚያገኙት እነዚህ ሁለቱ ናቸው። ግብፅ ከየአረብ ሀገር የሚመጣው አለ። እንደገና ደግሞ ፒራሚዶች እና የመሳሰሉት ነገሮች አሉ። በዛ ላይ የብዙ ዓመት በ50 በ60 ዓመት በላይ ያለው የኢንዱስትሪ ሴክተር ተመዝግቦ አድቨርታይዝ እያደረገ በአመት ስንት የሚያመጣ ይመስልሃል? It's about 13 to 14 billion dollars። ያን ያህል አይደለም በግብፅ ደረጃ። ኬንያ ባለፈው 3 ዓመት 4 ዓመት ሄደህ በአንድ ዓመት ውስጥ ስንት ነው ያገኙት ያልክ እንደሆነ ማክሲመም የምታገኘው 3.5 ቢሊዮን ነው በአመት። ኬንያ እንግዲህ ከኢትዮጵያ ጋር ስታየው በጣም ብዙ በሳፋሪ በምናምን በመሳሰሉት የብዙ ልምድ ያላቸው ሂስቶሪካሊም ደግሞ ብዙ ቱሪስት የሚመጣበት ሀገር ነው። ኢቭን ሰክሰስፉል እንኳን ቢሆን ኢትዮጵያ በአሁን ባለበት ሁኔታ አይደለም። ኢቭን ሰክሰስፉል ሆነ የቱሪስት ኢንዱስትሪ ብትል 4-5 ቢሊዮን የሚያገኝበት ጊዜ ላይ ብትደርስ በእውነቱ ማለት ነው። ይሄ ዝም ብለው እየመጡ 10 ቢሊዮን አገኘን አማራ እንትን 3 ሚሊዮን የውጭ ሰው ተጎበኘ ምናምን እያሉ የሚሉትን ተው። 4-5 ቢሊዮን ብር እንኳን ቢገኝ ለአንድ ሀገር ያ ነገር ትልቅ አይደለም። ሀገር በሱ ልታሳድግ ሊረዳህ ይችላል። ኤቭሪ ፔኒ ካውንትስ ሊረዳህ ይችላል። የሀገሪቷ ኢንቨስትመንት ግን የሚኖረው የቻይናን፣ የኮሪያን፣ የቪየትናምን እንትን የተመለከትክ እንደሆነ ነው። ያ ደግሞ እነሱ ምንድን ያደረጉት መጀመሪያ አግሪካልቸሩን አስፋፉት። ያን አግሪካልቸር ካስፋፉ በኋላ እያደገ ከሄደ በኋላ ከዛ ሪሶርሱን ወስደው ወደ ማኒፋክቸሪንግ እና ኢንዱስትሪ ውስጥ ከተቱ። እሱን እያሰፉ በትንሽ ኢንዱስትሪ ጀምረው እሱን እያሰፉ ሄዱና ወደ ቴክኖሎጂ ገቡ። ትንሽ ለየት ያለ መንገድ የወሰደው የኮሪያው ነው። እሱ ለየት ያለ ነገር ነው። ግን እነ ቪየትናምን እነ ቻይናን የተመለከትክ እንደሆነ እንዲያደርሃን የኢንዲያን ደግሞ ዴቨሎፕመንት የተመለከትክ እንደሆነ በ1980 አካባቢ ላይ ትንሽ ቀደም ብሎ ሊሆን ይችላል። ግን በ1980 አካባቢ ላይ ለሀገራችን የእድገት ቪዥን እናውጣ፣ ስትራቴጂክ ቪዥን እናውጣ ሲሉ ያደረጉት ምንድነው መሰለህ? እኛ የኢንተርናሽናል ሶፍትዌር ኢንዱስትሪውን ዶሚኔት ማድረግ አለብን። ዓለም ወደዛ እየሄደች ስለሆነ የዓለም ልክ ቻይና ማኒፋክቸሪንግ ሀብ ነው መሆን የፈለጉት። የዓለም ፕሮዳክት በሞላ እኛ ጋር መሆን አለበት። ከጫማ ከልብስ ከቴሌቪዥን ሁሉ ነገር ቻይናን የማኒፋክቸሪንግ ሀብ እናረጋታለን ብለው ነው የተነሱት በ1978። አሁን በዓለም ውስጥ ፕሮዲውስ ከሚደረገው 30 እስከ 35% ቻይና ነው ፕሮዲውስ የሚያደርገው። ሰም ይርስ እስከ 40%። ያ ትልቅ ዲቨሎፕመንት ነው። ህንድን የተመለከትክ እንደሆነ ነው እሱ ቻይና ወስዶታል። እኛ የኖሌጅ እናደርግ ብለው ግን ወዲያውኑ ምንድን ያደረጉት መሰለህ? ዩኒቨርሲቲዎቻቸውን በደንብ ፋይናንስ ማድረግ ጀመሩ። በተለይ ኢንጂነሪንግ፣ ሳይንስ፣ ማቴማቲክስ ላይ በጣም ኢንቨስት ማድረግ ጀመሩ ዩኒቨርሲቲዎቻቸው ላይ። ከዛ ቀጥለው ምንድን ያደረጉት? ውጪ ያሉ ህንዶች ማኒፋክቸር ምንድነው ይሄ ሶፍትዌር ውስጥ ምናምን ያሉት ወደ ሀገራቸው እንዲመለሱ ምን እናርግላቸው? ለነሱ የሚስማማ ምንድነው ሩልስ ኤንድ ሬጉሌሽንስ ኤንድ ሎውስ በደንብ አስፋፉ። አገርም ውስጥ ከገቡ በኋላ እንዴት በቀላሉ ብድር ሊያገኙ እንደሚችሉ፣ እንዴት ወደዛ ሊገቡ እንደሚችሉ ያ በጣም ተሰርቶበት ነበረ። እና አሁን ህንድ በዓለም ውስጥ የዩኒቨርሲቲዎች ራንክ ይደረጋሉ በተለያየ መንገድ። በኢንጂነሪንግ፣ በሳይንስ፣ በማቴማቲክስ በዓለም ውስጥ ቶፕ 40 ከሚባሉት ውስጥ 2 ወይም 3 ዩኒቨርሲቲዎች አሏቸው። የሶፍትዌር ኢንጂነር፣ የሳይንስ ያንን የሚያወጡ ሶፍትዌር እናወጣለን ብለው ብቻ አይደለም ቁጭ ያሉት። ያን ለማድረግ ምንድነው የሚያስፈልገን የሚለው ላይ የሚሰሩበት። አሁን ከ1980 ጀምረህ ኦልሞስት በ25 years መሆኑ ነው 40 plus years መሆኑ ነው። በዛን ጊዜ ውስጥ በእርግጥም የኢንተርናሽናል ሶፍትዌሩን ዶሚኔት አድርገዋል። ጀርመን ብትሄድ፣ አሜሪካ ብትሄድ፣ ኢቨን አሁን እንደ ጃፓን ብትሄድ እንኳን
ክንድ የማታገኝበት ቦታ የለም ሶፍትዌር ዲቨሎፕመንት ውስጥ በየሀገሩ ነው የምልህ። የኛ ጠቅላይ ሚኒስትር ያንን ያይና በ2030 ይላል የዛሬ 4 ዓመት እኮ ማለት ነው። በ2030 ኢትዮጵያ ምንድነው ሃይቴክ ወይንም ደግሞ ዲጂታል ሰርቪስ እናደርጋታለን። ዲጂታል ሰርቪስ አንድን ኢኮኖሚ ለማድረግ ገና ከፕሪ ኢንዱስትሪያል አግሪካልቸር ውስጥ ያለን ሀገር ኢንዱስትሪያል ኢኮኖሚ ሳይሆን ቴክኖሎጂ ውስጥ ከታለው ስትል የመጀመሪያው ጥያቄ የምትጠይቀው ምንድነው? በቂ የተማረ ኃይል አለው ወይ ነው። እኛ አገር ዛሬ 4-5% ነው ከተፈታኝ ውስጥ 100 ሰው ተፈትኖ 94ቱ ይወድቃል፣ ኮሌጅ እንኳን መግባት አይችልም። 95ቱ ይወድቃል፣ ኮሌጅ እንኳን መግባት አይችልም። አንድ ዩኒቨርሲቲ ውስጥ ነው በዓለም ውስጥ ራንክ ተደረገ ምልህ አዲስ አበባ ዩኒቨርሲቲ ነው። አንድ ዩኒቨርሲቲ እሱም ራንክ የተደረገው ከ700 እስከ 800 ወይንም ከ800 እስከ 900 ነው። ህንድ in the top 30-40 ውስጥ ዩኒቨርሲቲዎች አሏት። in the top 100 እና top 200 ማአት ዩኒቨርሲቲዎች ናቸው ያሏት። በአንድ ዓመት ውስጥ ከ100 ሺህ በላይ ኢንጂነሮች ከአመት ታፕ ናች ኢንጂነሮች ነው ማወራ። በኤምአይቲ ሌቭል ትሬንድ የሆኑ ከነሱ ውስጥ በሺህ የሚቆጠሩ ታወጣለች። ያንን ይዛ ነው ዲጂታል ኢኮኖሚ ውስጥ ገባለ ያለችው። 3% 4% ዩኒቨርሲቲ በሚገባበት አገር ከአመት የኤጁኬሽንን ባጀት የሚሰብረው ምንድነው የሚሸረሽር ከአመት እየቀነሰ የሚሄድ በሚሊዮን የሚቆጠሩ ተማሪዎች በጦርነት ምክንያት ትምህርት ቤት የማይሄዱበትን ሀገር ውስጥ ቁጭ ብለህ እንደ አዝማተኛ ዋንድ እንዳለው ሰው በ2030 ኢትዮጵያን ዲጂታል አረጋታለሁ። ይሄ እብደትም አይደለም ድንቁርናም አይደለም። ምክንያቱም ድንቁርና እንትን አለው ልክ ሊኖረው ይገባል። እብደትም አይደለም። you cannot simply understand ይሄ ፊሎሶፊና እዚህ መጽሐፍ እዚህ ጽሁፌ ላይ ምንድነው የዚህ ሰውዬ የኢኮኖሚክ ዲቨሎፕመንት ፊሎሶፊው ምንድነው ብዬ ስመለከት እነ ቻይና እነ ኮሪያ እነ ቪየትናም እነ ኢንዲያ ኢንዶኔዥያ የመሳሰሉት እነዚህ አደጉ የሚባሉት ሀገሮች በሞላ ኢኮኖሚክስ የምንድነው ናቹራል ሪሶርስ ስኬር ነው። ምን ሀብት አለው የሚባል ሀገር እንኳን ያችን የናቹራል ሪሶርስ የናሽናል ሪሶርሱን የተፈጥሮ ሀብቱን የዛን ሀገር በደንብ ማኔጅ ማድረግ አለበት። ፕራዮሪቲውን ማወቅ አለበት። ቅድሚያ የት ላይ ማውጣት አለብኝ የሚለው መገንዘብ መቻል አለበት። እና ሪሶርስስ ሊሚትድ ስለሆኑ የሰው ልጅ በተፈጥሮ ደግሞ ምኞቱና ፍላጎቱ ደግሞ ሊሚትለስ ስለሆነ ሊያልቅ ይችላል ነው የተፈጥሮ ሀብት ሊያልቅ ይችላል የሚል ነው። እንግዲህ ሁሉ ጊዜ አይገኝም። እንደ ፀሐይ ሁሉ ጊዜ የተፈጥሮ ሀብት ሊኖር አይችልም፣ ያልቃል። ለዛ ነው ያለህን ሀብት ፕራዮሪቲውን አውቀህ ኢፌክቲቭሊ እና ኤፊሺየንትሊ ማኔጅ ማድረግ ስትችል ነው ዲቨሎፕ የምታደርገው ነው። የኢኮኖሚክ ከ300 ዓመት ጀምሮ የትኛውም አይነት ኢኮኖሚክስ ሞዴሎች አሉ። የማርክሲስት ኢኮኖሚስትን በለው የማርኬት ኢኮኖሚን በለው at the end of the day how best to manage your natural resources ነው። ወር ደግሞ የሂውመን ሪሶርስ ናቹራል ሪሶርስ እንዴት ነው ፕራዮሪቲህን የት ላይ ነው የምታደርገው? እዛ ላይ ነው። የአብይ ደግሞ ፊሎሶፊ ኢኮኖሚክስ ኦፍ አባንዳንስ ከሚል ነው። ምንድነው እስካሰባችሁ ድረስ if you can think it you can make it happen የሚል ነገር አለው። ፖዚቲቭ ቲንኪንግ የሚለው ነገር ነው። ይሄ ፖዚቲቭ ቲንኪንግ የሚለው ነገር ደግሞ ከዚህ ከፕሮቴስታንት ሃይማኖት ፕሮስፔሪቲ ጎስፐል ጋር የተያያዘ ነው እና አብይ የኢኮኖሚክ አድቫይዘሪ ካውንስል አለው። እኔ ያወዘ ፓርት ኦፍ ኢት ከ5 ወር በኋላ ሪዛይን አድርጌ ወጣሁ። ያ የተፈጠረው በ2020 ነው። ውስጡ በጣም አሉ የሚባሉ አንቱ የሚባሉ 3-4 ጊዜ ለኖቤል ፕራይስ ሁሉ የተመረጡ ኦር ኖሚኔት ሆነው የሚያውቁ ኢኮኖሚስቶች አሉበት። ኢትዮጵያም ውስጥ ያሉ ደግሞ በጣም ሌላውን የአፍሪካ ሀገር እየዞሩ የሚረዱ
አዘ ሲኒየር ኮንሰልታንት እና አድቫይዘር የሆኑ ያሉበት የኢኮኖሚክ ካውንስል ነው። 5 ዓመቱ መምጣቱ ነው አይደለም? 5 ዓመት አለፈው ከተመሰረተ። አንድ ቀን ሚት አርጓቸው አያውቅም። የተመሰረቱት እሱን አድቫይዝ ለማድረግ ነበር። አንድ ቀን ሚት አርጓቸው አያውቅም እስካሁን ድረስ እሱን የፈጠረው። ኦን ዲ አዘር ሃንድ ከእግዚአብሔር ጋር ተነጋግሬ ያለሁኝ እግዚአብሔር እንደዚህ ብሎኛል እያሉ የሚመክሩት ደግሞ የዚህ የፕሮቴስታንት ፕሮፊቶች ነን ምንድነው ፕሮፊት ምንድነው በአማርኛ ነቢያቶች ናቸው። ነቢያቶች ነን የሚሉ ደግሞ ውርውር ሲሉ ነው የሚውሉት ቤተ መንግስት ውስጥ። ካሁን በፊትም በጦርነቱ ላይ ካሁን በፊት ለዲያስፖራዎች ሲናገር ምንድነው ያሉት? እናንተ እኛ ረዳን በእኛ እንትን ነው ጦርነቱን ያሸነፍከው ትላላችሁ። በእርግጥ ረድታችኋል፣ ግን ከእናንተ በላይ ደግሞ ማን ረድቶኝ እዚህ እንዳለሁ እኔ ነኝ የማውቀው። ስለዚህ እናንተም ብቻ አይደለም ከእናንተ በላይ ያለውን ነው የማዳምጠው ይላል ብሎ ነው የተናገረው። በግልጽ ያ ምን ማለት ነው? እኔ ዳይሬክት ኮሚኒኬሽን አለኝ ከእግዚአብሔር ጋር፣ በዛ የሚነገረኝን ነው። እግዚአብሔር ኢኮኖሜትሪሽያን ሆኖ አያውቅም። እግዚአብሔር የታወረን ያበራል፣ ስንኩል ቆሞ ያስኬዳል፣ የሞተን ያስነሳል። ያ እምነትህ ሊሆን ይችላል። እግዚአብሔር ጦርነት ውስጥ ገብቶ አንተ ረድቶ ሌላ ሰው አይጨርስም። እግዚአብሔር ኢኮኖሚህን እንደዚህ ያሳድገው ብሎ የኢኮኖሚክ መመሪያ እናንተን አይሰጥህም። ለዛ ነው የኢኮኖሚክ ኤክስፐርቶች ያሉት። ይሄ ሰውዬ ምንድነው የኢኮኖሚክ ፊሎሶፊው የሚቀዳው ከፕሮስፔሪቲ ጎስፕል ነው። ፕሮስፔሪቲ ጎስፕል ደግሞ እመን ይሳካልሃል ይላል። ለዛ ነው የዛሬ ስንት ጊዜ መጥቶ የዛሬ 3 ዓመት ኢትዮጵያን በ2050 ከ25 ዓመት በኋላ ነው ዓለም ውስጥ ካሉት በዛን ጊዜ 2 ሱፐር ፓወር ነው የሚኖሩት። ኢትዮጵያ ከሁለቱ አንዱ ትሆናለች አለ። እንግዲህ ብዙ ሰው የሚለው ምንድነው 2050 በቻይና እና በአሜሪካ መካከል ፍጥጫ ይኖራል። ስቲል አሜሪካ ነው፣ ግን ቻይናዎቹ ራሳቸው የሚሉት ምንድነው ሱፐር ፓወር ምን ነው በ2050 ነው ብለው ነው አጀንዳ እንትናቸው ምንድነው የናሽናል ስትራቴጂያቸው ምኞታቸው እዛ ላይ ነው። አብይ ደግሞ እንግዲህ ከሁለቱ አንዱን አስወርጄ እኔም አንዱ ሆናለሁኝ። ይሄ የሚመጣው ምንድነው እነዚህ ትንሽ ቀወስ ያሉ ነቢያት ነን የሚሉ ይሄዱና እግዚአብሔር ነግሮኛል የዛሬ 25 ዓመት አንተ ከሁለቱ አንዱ የዓለም ገናና ትሆናለህ፣ ኢትዮጵያንም እንደዚህ ታደርጋታለህ። ከዛ ነው የሚመጣው። አለበለዚያ ግን ይሄን ነገር ላይትሊ አይደለም የምለው፣ ይሄ ነገር ለማሾፍ አይደለም የምለው። ምክንያቱም ኢኮኖሚክስ ኦፍ አባንዳንስ የሚለው ሳውዲ አረቢያ ኢኮኖሚክስ ኦፍ አባንዳንስ አለኝ ገንዘቤ እንደፈለኩ አደርጋለሁ ብትል you can understand። ዩኤኢ እንደዛ ብትል you can understand። አሜሪካ እንደዛ ብትል you can understand። በዓለም ውስጥ ድሃ የምትባል የመጨረሻ ሀገር። ሁለተኛ ነገር ደግሞ እኛ ስናድግ አሳድገሽናል በማር በወተት እየተባልን ያደግነንና ብዙዎቻችን መቀበል የማንችለው ኢትዮጵያ የናቹራል ሪሶርስ ድሃ ነች። ከውሃ ውጪ እስካሁን ድረስ ይሄ ነው ይሄ አላት የምትባል ሀገር አይደለችም። ኢቭን በአፍሪካ ውስጥ በናቹራል ሪሶርስ ከ11 ድሃዎች ውስጥ አንዷ ኢትዮጵያ ነች። ይሄ ጎልድ ምናምን ማይኒንግ ምናምን የምትለው እስካሁን ከተገኘው ነው። ያልተገኘ ብዙ ሊኖራቸው ይችላል፣ ያልተገኘ ሌሎችም ብዙ ሊኖራቸው ይችላል። ግን ተገኝቶ ምንድነው ኤክስትራክት እየተደረገ ወይንም እየተመረተ ያለው ኢትዮጵያ የናቹራል ሪሶርስ ድሃ ሀገር ነች። ከ11 ድሃ ሀገር እንደዛ አይነት ድሃ የሆነች ሀገር መሬቷንም ደግሞ ሪጅን ባይ ሪጅን እንትን ሲል ተበልቶ ያለቀ ነው። ገና ብዙ አይነት ምንድነው መሬቱ እንደገና ሪጆቨኔት መሆን ያለበት እንትን አለ። እንደዛ አይነት ሀገር ይዘህ በኢኮኖሚክ አባንዳንስ ነው ማምነው። እናንተ የሳይኮሎጂ እንትን ነው ኮንስትሬንት ነው ያለባችሁ። እመኑ እኛ አሻግራቸዋለሁ እያለ የሚለው ነገር አገሪቷን እያፈረሰ ነው። ኢኮኖሚውን ማንበብ ካልቻልክ ኢኮኖሚውን ምንድነው ለእድገት የሚያስፈልጉት እነዚህ ናቸው ብለህ ከኤክስፐርቶች አድቫይስ ካላገኘህ ነቢያት አየለና ነቢያት ሙላቱ እየመጡ በሞሉ ቁጥር ያንን ይዘህኝኝ ማለት
አገርን ይዞ መጥፋት ነው። ይሄ ነው ለኔ ትልቅ እንትን የሆነ። ሌላ አንድ ያላልኩት ነገር አለ። አንድ በፖሊሲ ደረጃ ደግሞ የተመለከትን ነው። እንግዲህ እስካሁን በስትራክቸር ነው ያወራነው። በፖሊሲ ደረጃ ደግሞ የተመለከት እንደሆነ አንዱ ትልቁ ለኢትዮጵያ መጥፎ የሆነ ያለው የአብይ ኮንስቲቲዩሽኑን የማፍረስ ነው። ኮንስቲቲዩሽኑ ክሊርሊ ምን ይላል መሰለህ? የአገርን የእድገት የዲቨሎፕመንት ውሳኔ የሚወስነው ፓርላማው ነው ይላል። ያ ፓርላማ ባጀት የሚፈቅደው ለመንግስት እሱ ነው። ፕራዮሪቲ የሚያወጣው ይሄ ይሁን ብሎ ለዛ ገንዘብ የሚወስነው እሱ ነው ይላል። አብይ መጣና አትናገሩኝ፣ እኔ ቤተመንግስት በ15 ቢሊዮን ብር ዶላር በ15 ቢሊዮን ዶላር እሰራለሁኝ። 15 ቢሊዮን ዶላር ማለት ለኢትዮጵያ ከጂዲፒው 10% የባሰ ነው፣ በላይ ነው። ይሄ ኮሪደር ዲቨሎፕመንት ብዬ የማወጣውን ገንዘቡን ከየት እንደመጣ ልጠይቁኝ አትችሉ፣ ራሴ ነኝ ከውጭ የማመጣው። ስለዚህ ኦፍ ባጀት ከባጀት ውጭ ነው የምሰራው ይልሃል። ኦፍኮርስ ይሄ ሁሉ ገንዘብ የሚመጣው ከኢትዮጵያ ሀብት ላይ እየወሰደ ነው፣ ትራንስፈር እያደረገ ነው። ግን የፓርላማ ሰዎች እነ ክርስቲያን ታደለ ለምንድን ነው እንደዚህ የምታደርገው? ኮንስቲቲዩሽኑን እየጣስክ ነው ሲሉት ይሄው ስንት ዓመታቸው እስር ቤት እየማቀቁ ነው ያሉት። አንደኛው ትልቁ ችግር የኢትዮጵያ ኢኮኖሚ እየተመራ ያለው በአንድ ሰው ዕውቀት በሌለው የኢኮኖሚ ዕውቀት በሌለው በአንድ ሰው እንትን ነው። ምንድነው ዲሉዥናል የሆነ መሪ ነው። አንደኛው እሱ ነው። ሁለተኛው ይሄ ቫዮሌሽን ኦፍ ፕሮፐርቲ ራይት የምትለው ነው። ፕሮፐርቲ ራይት እያፈረሰ የፕሮፐርቲ ራይትን በህግ ያላስከበረ ሀገር ያድገ የለም። ኢቭን ዲክታቶሪያል የምትላቸው ሀገሮች አሁን ወደ መጀመሪያ ላይ አንቺ ኮሪያ በዲክቴተር ነው ያደገችው፣ ሲንጋፖር በዲክቴተር ነው ያደገችው። ብዙ ሀገሮች በዲክቴተሮች ነው ያደጉት። ግን አንዱ መሰረታዊ ችግር እንትናቸው ምንድነው ነበር መሰለህ? የማይነኩት ነገር ቢኖር ፖለቲከኞች ላይ ያስራሉ። ፕሮፐርቲ ራይትን ግን በጣም ያከብሩ ነበረ። ያንተ ንብረት ከሆነ በጣም ይከበርልሃል። ያንተ ንብረት ሲከበርልህ ነው እንዲሁም ተጨማሪ እየመጣህ ብዙ እየለፋህ ብዙ የምትገነባው። አንተ ግን የገነባኸውን አንዱ ሰው መጥቶ ነጥቆህ እንደፈለገ የሚያደርግ ከሆነ ምንድነው ገንዘብህንም እና ጊዜህን የምትለው? ስለዚህ ትልቁ ችግር ያለው መቼ መሰለህ? ይሄ ቫዮሌሽን ኦፍ ፕሮፐርቲ ራይት በተለይ አብይ ከመጣ በኋላ እንዳለ ድምጥማጡ ጠፍቷል። ያ ምሳሌው ምንድነው? አዲስ አበባ ሲሰራ እንዳለ አንዱን መንደር አርሰው ካለ ኮምፐንሴሽን ከነጭራሹ ለአንዳንዶቹ አንድ ሳምንት ነበር ይሰጣቸው የነበረው ጊዜ ኮምፐንሴሽን ሳይሰጣቸው፣ ኮምፐንሴሽንም የተሰጣቸው ደግሞ ያ እነሱ የነበሩበት መሬት ይዘውት የ99 ዓመት ሊስ ይዘውት የተቀመጡበት መሬት ከሚያወጣው 1/10 የሚያንስ ለእድለኞቹ የሆኑት እየተሰጣቸው ነው። እንዲህ ፕሮፐርቲ ራይት በሚፈርስበት ሀገር ውስጥ ያደገ ሀገር የለም። ይሄ አንደኛው ችግሩ ነው። እሱ የሚመኘውን ነገር ማድረግ ከፈለገ የውጭ ሀገር ምንድነው ካምፓኒዎች ሁሉ ከውጭ መጥተው የሰሩ ፋክተሪያቸውን እያፈረሱ ነው እንትን ያደረጓቸው፣ ጥለዋቸው እንዲወጡ ያደረጉት። አሁን ደግሞ የኦሮሞ መንግስት አሁን በቅርብ ያደረገው ነገር አለ። መጥተው አፓረንትሊ ገንዘብ ይፈልጋሉ ለዚሁ ለኮሪደር ልማታቸው። ከየት ይምጣ ገንዘቡ? ኢኮኖሚው እየደቀቀ ነው። ታክሲ እያገኙ አይደለም፣ መሰብሰብ አልቻሉም። ኦኬ ምን አለው? ህግ አወጡ። አሁን በቅርብ አዲስ ህግ አወጡ። ያ ህግ ምንድነው? የ99 ዓመት ሊስ ቢኖርህም ቅሉ የዛ መሬት ሊጋል ኦነርን ብትሆን ቅሉ እንደገና ኔጎሽየት አድርገን መጨመር አለብን ዋጋ አንተ ላይ። አሁን መሬት ዋጋው ስለተወደደ አንተ ያለማው መሬት አንተ የተቀመጥክበት መሬት 30 ዓመት ይዘው የነበረው 60 ዓመት የሚቀርህ ሊስህን መተው እንደገና ሪኔጎሽየት አድርገን እንሰቅልብሃለን፣ ትከፍለናለህ። እሱን የማትስማማ ከሆነ ካንተ ነጥቀን ለሌላ ሰው እንሰጠዋለን። ይሄ በህግ ወጣ። እንደዚህ አይነት ያለበት ሀገር ውስጥ አንደኛ ብዙ ሰው አይመጣም። ብዙ አገር ሊያለማ የሚችል
የቢዝነስ ኖሌጅ አለው ሪሶርስም ያለው። አሁን አንተ እንደዛ አይነት ሪሶርስ ቢኖርህ 10 ሚሊዮን ቢኖርህ እውቀቱ ቢኖርህ እንደዚህ አይነት እኮ ፋክተሪ ሄጀዛ በከፍት እኮ በጣም ብዙ ሰው ልቀጥር ይችላለሁ፣ እኔም ደግሞ ብዙ ገንዘብ ልሰራበት ይችላለሁ፣ ሀገሬንም እረዳለሁ ብለህ ብትል ያንን ወስደህ 10 ሚሊዮን ብርህን አፍርሰህ የሰራኸውን መተው አፍርሰው መንገድ በዚህ ላይ ልንሰራበት ነው እንትን የለን ምንድነው ይሄን ያህል ነው የምንሰጥህ 1 ሚሊዮን ይበቃል ቢሉህ በዛን አይነት ኢንቫይሮንመንት ማን ነው የሚሄደው? ሌላው ደግሞ ምሳሌ ልንገርህ፣ በእርግጥ የሆነ ነው። አንዱ ከዳያስፖራ ከአሜሪካ ሄድና መሬት ይቀበላል ከፍሎ መሬት ይቀበልና ገንዘብ ከፍሎ በአርኪቴክተሮች የ12 የ13 የ15 ህንፃ ያሰራልህና ገንዘብ ሞቢላይዝ አድርጎ ከባንክ ያንን ህንፃ ሊሰራ እየተዘጋጀ ያለ አይ ቲንክ ግማሹን ለቢዝነስ ግማሹን ለኦፊስ ሊያደርገው እና ግማሹን ለኮንዶሚኒየም ይሄ መልታይ ፐርፐዝ የሚሉት ጓደኞቹ ይደውሉለትና እሱ እዚህ ነው ያለው። ጓደኞቹ ይደውሉለትና ደህና ጀመርክ ማለት ነው ኮንስትራክሽን ጀመርክ ማለት ነው ኮንግራቹሌሽን ሲሉት ኧረ አልጀመርኩኝም ይላቸዋል። ሲያጣራ ከሱ ላይ ወስደው ለሌላ ሰጥተውት ያኛው ሰውዬ ነው እየሰራበት ያለው። ማንዲ ለመንግስት ከብልሃል እጅ ላይ ያለ በኋላ ከዚህ ሲበር ይሄዳል። የመዘጋጃ ቤቱ ምንድነው ሲሉት እሱ ለሌላ ሰው ሰጥተነዋል ምንድነው ሌላ ተመሳሳይ ቦታ እንሰጥሃለን አሉት። ማንዲ እንግዲህ ለዛ መሬት ይሆናል ተብሎ ለዛ መሬት የሚችለው የሶይል ኳሊቲው ተመርምሮ ያ ሁሉ ገንዘብ ፈሶበት በአርኪቴክት እንደዚህ አይነት ቢልዲንግ ነው እዚህ ጋር ሊሰራ የሚችለው የተባለው ያ ሁሉ ገንዘብ ቀረ ማለት ነው። አሁን እዛኛው ጋር በምትሄድበት ጊዜ እንደገና ሌላ አናሊሲስ ሌላ ጥናት ያስፈልጋል። እሺ ብሎ ሲሄድ ሌላ እንዳንተ አይነት 2 ደርዘን የሚሆኑ 20-30 የሚሆኑ ሌሎችም ሰዎች ስላሉ መሬት እየፈለግንላቸው ነው ተብሎ ይጠብቃል። ይሄንን የሚያደርጉት ምንድነው አንዱን መሬት ለ2 ለ3 ሰው ይሸጡታል ማለት ነው። ምክንያቱም ገንዘቡን ለእንትን ይፈልጉታል ለኮሪደር ይፈልጉታል። እንደዚህ ባለበት ሀገር ሊያድግ አይችልም። ፕሮፐርቲ ራይት መከበር አለበት። የዚህ ደግሞ መጥፎ ነገር ምንድነው መሰለ የሚሆነው እውነተኛ የቢዝነስ ልምድም እውቀትም ያላቸው ሰዎች ይቀሩና የፖለቲካል ከፖለቲካ ጋር ግንኙነት ያላቸው ሰዎች ይሆናሉ ወደ ቢዝነሱ የሚገቡት። እውቀቱ የላቸውም ግን ቢዝነሱ ማነው ከመንግስት ጋር ኮንታክት ስላላቸው መሬታቸው አይነጠቅም፣ ብድርም ሲፈልጉ ቶሎ ይሰጣቸዋል። በመጨረሻ ላይ ምንድነው የሚሆነው እንደነዚህ አይነቶቹ እየከሰሩ ይወጣሉ። አሁን የኢትዮጵያን የባንክ ኢንዱስትሪ የተመለከተው እንደሆነ አንዱ ትልቁ የሚያስፈራው እንትን ባንክ ኮላፕስ ማድረግ ነው። ምክንያቱም ከአሁን በፊት ስንት ጊዜ ነው መንግስት ይሄንን ያህሉን ዕዳ ወደ መንግስት አሸጋገረ የሚባለው? ለጓደኞቻቸው ሲሰጡ ከርመው እነዛ ወይ ከስረዋል ወይ ያንን ገንዘብ በሌላ በኩል አድርገው አውጥተው ወይ ከሀገር ወጥተዋል ወይ ሌላ ቦታ ውስጥ ከተውታል። ባንኩ ክራይሲስ በሚገባበት ጊዜ መንግስት አስዩም ያደርጋል ያንን ሎን እና ማደግ አገር ሊያሳድጉ የሚችሉ የቢዝነስ ኖሃው ያላቸው ሰዎች እየወጡ የፖለቲካል አኒማል የምትላቸው የፖለቲካል ግንኙነታቸው ብቻ ከረንሲያቸው የሆነ ሰዎች ኢኮኖሚ ውስጥ እየገቡ ነው። እነዚህ ነገር ነው መታየት ያለበት። እንደዚህ አይነት ሆኖ ያደጋገር የለም። ለዛ ነው አሁን የኢንተርናሽናል ኮራፕሽን ኢንዴክስ ኢትዮጵያ ውስጥ የተመለከተው እንደሆነ እየባሰ ኮራፕሽን እየባሰ ነው። ፕራይም ሚኒስተሩ ራሱ ሁሌ እየመጣ ይላል የኛ ሀገር ኮራፕሽን አንደር ዘ ቴብል አይደለም፣ ገንዘብ እንኳን የምትሰጣጡት በባንክ ነው የምታስተላልፉት፣ እናውቀዋለን ማናውቅ አይምሰላችሁ ይላል። የምታውቅ ከሆነ ደግሞም ከአሁን በፊት የነበሩት የዚህ አንታይ ኮራፕሽን ብሎ ራሱ ያቋቋማቸው የማዕት ሰው ስም ነው የሰጡት። እሱን ግን የገደለው ብዙዎቹ የሱ ዋና ቀንደኛ ሰዎች ነበሩ እዚህ ነገር ውስጥ ያሉትና እነዚህ ሁሉ ነገሮች እየተርመሰመሱ ያለንበትን ኢኮኖሚ ያድጋል ብሎ የሚያስቡ ሰዎች ናቸው የሚገርመው።
ነው።